በጣም 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 ደስ ይላል። አሁን ለሁለታችሁም አሁን እኛ እንደ ቤተ ክርስቲያን አገልጋይነታችን መቼም ኃጢአት አናስተምርም፣ ግን አንድ ኃጢአት ብቻ እንፈቅድላችኋለን። አንድ ኃጢአት ብቻ። ሰላም ይንገስ፣ ወንጌል ይቀጥል፣ ዝማሬ ይቀጥል። ብዙ የምንሰራቸው ነገሮች አብረናለን እና እግዚአብሔር ይባርካችሁ። አደራ በአንቺዬ ቆንጆ ልብስ በእኔ ወጪ ብያለው ለማኪ ለጥምቀት የሚሆን ልብስ እንድትልኪላት አደራ ላለው። ሌላው የመጨረሻው መልእክቴ ይሄ ንጹህ እንድትሆን ነው የምፈልገው። በቃ ይሄ የተባለው ነገር በሙሉ በቃ ይሄ ሙልጭ ትጥብ ብሎ ከልባችሁ እንዲወጣ ነው የምፈልገው። ሌላው የረሳሁት መፈልዬ ምናልባት የባንቺ ጓደኞች ለባንቺ ያገዛችሁ፣ የማኪ ጓደኞች ለማኪ ያገዛችሁ፣ እውነት እነሱን ለመደገፍ ብቻ አድርጋችሁ የነበራችሁ በሁለቱ እርቅ እናንተ ዳር የቀራችሁ ያክል እንዳይሰማችሁ። እንደዚህ አይነት ሰዎች አሉ። ይህን አባልተሽኛ እናክሰሽኛ እንጂ ታረቅሽ የሚሉ ሰዎች አሉ። እንደዚህ የሚሉ ሰዎች አሉ። እንደዚህ እንዳትሉ። እውነት ማኪን የምትወዷት ከሆነ እውነት ባንቺን የምትወዷት ከሆነና ኦርቶዶክሳዊ ከሆናችሁ ለእናንተ እንደዚህ ቀን ከዚህ ቀን የተሻለ የደስታ ቀን የላችሁ። ስለዚህ አደራ እናንተ እንዳትሉ። በመታረቃቸው እናንተም አብራችሁ እንድታረቁ ፈልጋል። እኔ ቴዲ ብዙ ጊዜ ከሆኑ ሰዎች ጋር ይጣላና እሱ መልሶ ትዕግስተኛ ስለሆነ እኔ አኩራፊ ነኝ ሄዶ መልሶ ይገጥማል። እንዲህ ይሱ ይጤና የለውም እንዲ ይላሉ። እግዚአብሔር በሚያውቀው ፈለኝ እግዚአብሔር በሚያውቀው በቃ እሱ ይቅርታ ልብ ነው ያለው። በቃ እሱ ሄዶ ይቅርታ ብሎ የሆነ ቤተክርስቲያን ሰላም ተባብሎ እኔ ጋር ይደውልኛል ስለው ምሳ እንደብላ እሺ ሲሄድ እነዛ የተናገርኳቸው ሰዎች ጋር ቁጭ ብሎ እሱ ማለት ነው ሁሉን ነገር ረስቶት። ስለዚህ በዚህ ጉዳይ የተሰሩ ቪዲዮዎች ይነሱ፣ ይደለቱ፣ ይጥፉ፣ ድራሻቸው ይጥፋ። በዚህ ጉዳይ የተሰሩ እና ምናልባት የባንቺ ወዳጆች ናችሁ ከባንቺ ጋር ያገዛችሁ በወቅቱ ልክ ናችሁ፣ ልክ አይደላችሁም አንልም። ከማኪ ጋር የነበራችሁ ማኪን ያገዛችሁ በወቅቱ ልክ ናችሁ። አሁን ታርቀዋልና ደግሞ እናንተ የሁለቱም ጓደኞቹ ነው። የሁለቱም ባለማህተቦች እህቶች ጓደኛ ሆኑ። ስለዚህ ያንን ነገር እርሱት። መታችሁ እኔ ላንቺ ስል ብዙ ነገር ብዬ እንዳትሉ አደራችሁ፣ አደራችሁ። እኔ ነው የምለው። እግዚአብሔር ፍቅራችሁን ያብዛላችሁ፣ ሰላማችሁን ያብዛላችሁ። በእነሱ ምክንያትም የተጣላችሁ ክፉ ደግ የተነጋገራችሁ በሙሉ በያላችሁበት ይቅር ተባባሉ። እግዚአብሔር ያክብርልኝ። መድኃኔዓለም ፍጻሜውን አሳምሮት አንድ ላይ ገስት ላይ ቁጭ ብላችሁ ደግሞ ሁለታችሁ ብቻ እያወራችሁ እኛ ጊፍት ለመስጠት ያብቃን። እግዚአብሔር አምላክ ይስጥልኝ። አመሰግናለሁ። አሜን። ያያይ በጣም ነው የምናመሰግነው። በጣም በቃ ደስ የሚል ማብራሪያ ነው የሰጠው። በጣም ብዙ ሰዎች ብዙ እንዳተረፋችሁ ተስፋ አደርጋለሁ። በዚህ ላይ ወደ ቴዶ ከሜሪ በፊት የሆነ ነገር ልበል። ጥሩ ነገር ስለነሳ ያያ እንዲሰመርበት ልክ በአንቺ ወደ ላይቭ ብትመለሺ ጥሩ ነው። እሺ ከላይ ያው ሰዎች ምናልባት እየደወሉን ከሆነ የስራ ስልክም ከሆነ ለተወሰነ ሰዓት ብቻ ከኛ ጋር ሁኚ። በባንቺና ማኪ ሲጣሉ አብረው የተጣሉ ሰዎች አሉ ይኖራሉ። ለሁለቱም ጓደኛ ሆነውና ሁለቱ ዛሬ ሲታረቁ ከነሱ ስርም ያሉ ሰዎች እንደሚታረቁ እኛ በቃ ተስፋ እናደርጋለን። ለምሳሌ ከነሱ ትልልቅ የሆኑ ቤተሰቦች እንኳን አዝነው ከሆነ ተቆጥተው ከሆነ ተከፍተው ከሆነ ከነሱ ያነሱት ልጆቻቸው እዚህ ጋር በቃ የክርስቶስን ቃል አስቀድመው እግዚአብሔር በልጦባቸው ይቅር ሲባባሉ ትልልቆቹ ይቅር የማይባባሉበት ምንም አይነት ምክንያት የለም። ጓደኞቻቸውም ደግሞ ዙሪያቸው ያሉ ልክ እንደዛው። ከዛ በመቀጠል ደግሞ አንዳንድ ጊዜ ቅድም እንዳልኩት ሰው በተናደደ ሰዓት ሚዛናዊነቱ ይጠፋል። ሰው ሚዛናዊነቱ በጠፋ ሰዓት የተናገራቸውን ንግግሮች ደግሞ እየያዛችሁ ከነገ ጀምሮ ደግሞ የምትፖስቱ ሰዎች እባካችሁን እረፉ። እግዚአብሔር ልብ ይስጣችሁ። ማኪ በተናደደች በተበሳጨች ሰዓት የተናገረችውን ንግግር፣ ባንቺ በተናደደች በተበሳጨች ሰዓት የተናገረችውን ንግግር ከእንደገና የምትፖስቱ ሰዎች እባካችሁን፣ ለእናንተ እንደ ቀልድ ሊሆን ይችላል የምታደርጉት ነገር፣ ግን በጣም ብዙ ነገር ነው የምታበላሹት። በጣም በብዙ ሰው ቤት ውስጥ አዘነን ነው እየጨመራችሁ ያላችሁት። በጣም በጣም እና በጣም ጥንቃቄ ያስፈልጋል። ባንቺም ማኪም ስሜታዊ በሆኑ ሰዓት፣ ባዘኑ ሰዓት፣ በተበሳጨ ሰዓት፣ የተናደዱ ሰዓት የተናገሩትን ንግግር ከእንደገና የምትወስዱ ሰዎች ለእናንተ እንደ ቀልድ ሊመስላችሁ ይችላል።
ሶሻል ሚዲያ ላይ ሰዎች ሳያውቁት እንደቀል እንደዚህ ነገር እያደረጉ የብዙ ሰዎች ቤት ውስጥ ሀዘን እየከተቱ ነው። የብዙ ሰዎች ቤት ውስጥ በጣም ብዙ ቤተሰቦች እያዘኑ ሊሆን ይችላል፣ እያነቡ ሊሆን ይችላል። ለእናንተም ጥሩ አይደለም። የትልልቅ ሰው እንባ ለእናንተም ጥሩ አይደለም። የትልልቅ እናቶች እንባ ለእናንተም ጥሩ አይደለም። የትልልቅ አባቶች እንባ ለእናንተም ጥሩ አይደለም። የባንቺ ቤተሰቦች ልጃቸው ስታዝን፣ ልጃቸው ስትሰበር ማየት አይፈልጉም። የማኪ ቤተሰቦች ልጃቸው ስታዝን፣ ልጃቸው ስትሰበር ማየት አይፈልጉም። እና እናንተ እንደ ቀልድ በምታደርጉት ነገር በሽበት የከበሩ ሰዎችም ጭምር እንዲያነቡ እያደረጋችሁ እንደሆነ አስተውሉ። አንዳንዴ ለቀልድ ለፌዝ ብላችሁ ሶሻል ሚዲያ ላይ የምትፖስቷቸው ነገሮች መዘዝ ይዘው ስለሚመጡ እባካችሁ እንደዚህ ነገር ባለማድረግ ተባበሩ። ቢደረግ እንኳን ግን ባቺና ማኪ በልጣችሁ ተገኙ። እንዲህ አይነት ነገር እንኳን ቢደረግ እናንተን ለመስበር ከእንደገና ለማገርሸት ይሄ አመድ ለብሶ የነበረውን እሳት ከእንደገና ለማጋጋል የሚሞክሩ ሰዎች እንኳን ቢኖሩ አሳፍሯቸው። ለምሳሌ አሁን በጣም ብዙ ሶሻል ሚዲያ ላይ ያሉ ሰዎች ቅድም ያያ እንዳነሳው ዓለማዊ ኮንተንት እንኳን ኖሯቸው ዛሬም ድረስ እንዲህ አይነት ነገር የድሮ ፋይላቸውን ሰዎች እየመጡ እየፖሰቱባቸው ወዳጅነታቸው አይሸራረፍም። እናንተ ግን የበለጠውን ይዛችኋል። ክርስቶስን የቤተክርስቲያንን ስራ ጠብቃችሁ ነጠላ ለብሳችሁ ማተብ አስራችሁ ዝማሬ እየዘመራችሁ ነው የምናውቃችሁ። ስለዚህ እንዲህ አይነት ነገር እንኳን ቢፈጠር ለሰይጣን ፊት እንዳሰጡ እና ያያ በጣም ነው የምናመሰግነው። ያያ እንግዲህ ከቴዶ ጋር ኃላፊነት ወስደ የነጠላውን ጉዳይ በአንቺ ሀበሻ ልብስ ትሸጣለች፣ ነጠላ ተገዝቶ ለጥምቀት ለማኪ መላክ አለበት ያልከውን ስጦታ እሱም በኃላፊነት እንደገና ደግሞ ማኪም ደግሞ እግዚአብሔር ረድቷት በአንቺ ጋር ደግሞ ዱባይ ሄዳ ተገናኝተው አንድ ላይ ደግሞ አለ አይደለ ጥሩ ጊዜ አሳልፈው ደግሞ እንዲመለሱ እሱንም ኃላፊነት አንተ ወስደህ እስከ መጨረሻው እንደምታሳካው ተስፋ አደርጋለሁ። እኔና ልደትም ተጣልተናል እና እንደው ካናዳ ብትወስዱን ማለት አለ አይደለ ቤተክርስቲያን ተሳልመን እንድንመለስ ምናምን ጓደኛዬ ቀልዳቆ እና ያንን ኃላፊነት ወስደ እንድትሰራ አደራ ላለው አመሰግናለሁ። ያያ ቴዳይ አንተ ቀጥል፣ በደንብ ከመጀመሪያው አንስተ በደንብ አድርገህ ምክፈረልን። መልካም። አይ ብዙ ነገርን ቢያበዙት በአህያ አይጫንም ነው ፈለጋችን። ግን ለዚህ የሰጠውን ልበሰፊነት የጊዜ አለመገደብ በጣም አደንቃለሁኝ። እህቶቻችን ግን ያው ነገር እንዳይበዛባችሁ እና በደንብ ከልባችሁ እንድትሰሙን ጥቂት ነገር ማለት ያስፈልጋል። እንግዲህ የሀበሻ ቀሚሱን ጉዳይ አስፈጽማለሁ በእርግጠኝነት። ይቺ የካናዳ ቪዛ ጥየቃ ግን እኛ አልቻልንም። ቪዲዮ ሁሉ በፖሰትን ቁጥር የካልጋሪዋ ኪዳነ ምሕረት ለደጅሽ አብቂኝ እየተባለ መልእክት ማስተላለፍ ሁሉ ከብዷል። ይሁን ችግር የለም። ምንድነው ማለትን የምሻው አጭር ነገር ነው። በአንቺም ማኪዬም እንድታደምጡኝ የምፈልገው ምናልባት ወንድሞቼ በደንብ አድርገው ገልጠውታል። ነገር ግን ጥቂት ነገር መጨመር እዚህ ላይ የሚያስፈልገኝ ልክ በአሁኑ ሰዓት እናንተ ከኛ ጋር ይህንን ምክር እያደረጋችሁ ባለ ወቅት በጣም የሚረብሽ ቴክስት ሁለታችሁም ሊላክላችሁ እንደሚችል እገምታለሁ። በአንቺም ስታለቅሺ ስታወሪ ከሰማሁት ማኪም ደግሞ መተሽ ካማከርሺ ማለት ነው እና አንዳንድ ሰዎች አሁን ቅድም ዲያቆን ሲያወራ እንደነበረው ባለ መንገድ ሆኖ አሁንም ድረስ ቴክስት እያደረጉላችሁ ሊሆን ይችላል። እንዲህ ተደርገሽ እንዳትታረቂ የሚል እንዲህ ተደርገሽ ሀሳብ እንዳትቀበይ የሚል በጣም እየጨቀጨቋችሁ ያሉ ሰዎች ሊሆኑ ይችላሉ። ለእነዚህ ሰዎች እኛ የምንገኘው ይቅርታ ላይ ነው ልትሏቸው ያስፈልጋል። ያ ማለት ቅድም ወንድማችን ያያ እንዳብራራው ብቻ ሳይሆን ተጨማሪ አድርጋችሁም ጭምር በማሰብ እሱ ዋናው ነገር ነው። ሲቀጥል ግን እንግዲህ በምድር ላይ ትልቁ በዳይ የሰው ልጅ ነው። ትልቁ ተበዳይ ደግሞ እግዚአብሔር ነው፣ ቸሩ መድኃኔዓለም ነው። ካህናት አባቶቻችን ሲፈቱን ስናውቅ በስተት ሳናውቅ በድፍረት የሰራነውን ኃጢአት እግዚአብሔር ይቅር ይበለን ነው የሚሉ። ይኸውላችሁ የኃጢአታችን መብዛት ከንስሐ አባት ኑዛዜ ቁጥጥር ውጭ ሁሉ ነው። አንድ ንስሐ አባታችን ጋር ኃጢአታችንን ለመናዘዝ ቁጭ ብለን ምናልባት ብንናዘዝ በጣም ሰፊ ሰዓት ሆኖ 1 ሰዓት ከ1 ተኩል 2 ሰዓት ከዛ በላይ እንደው ይበልጣል ብዬ አልገምትም። አባቶቻችንም በቃ ይላሉ ጭምር ይረዱትና ነገሩን ውስጣቸው የከቱና እናንተ ልትሰሩ የምትችሏቸውን ኃጢአቶች ገምተው ከዛ በኋላ እዛ ላይ ምክር ሰጥተው ቀኖና ይሰጡበታል።
እንጂ ኃጢአታችንን በሙሉ ካህናት ፊት እያስታወስን ማውራት እስክንቸገር ድረስ የኃጢአት መስጠም ማንነታችንን ውጦታል። ስለዚህ ለዛ ነው ይህ ጸሎት የሚያስፈልገው። ስናውቅ በስተት እያወቅን የተናገርነውን የተረዳነውን፣ ሳናውቅ ግን ደግሞ የተሸሸገ ያለውን እግዚአብሔር ይፍታል። ስለዚህ በዚህ መንገድ እግዚአብሔር አምላካችን ለእኛ ይቅርታ ያደርጋል። አይገርማችሁ? የምድር ላይ ትልቁ ተበዳይ ቸሩ መድኃኔዓለም እኛን ይቅር ይለናል። ምንም አይነት ሕጸት ሳይኖርበት እኛ በምናጠፋው ጥፋት ውስጥ ምንም እድል ፈንታ ሳይኖረው ስለኛ መተላለፍ ብዛት እግዚአብሔር አምላክ የቸርነትና የይቅርታ እጆቹን ይዘረጋል። የሚደንቅን ሳይበደል ማለት እንግዲህ እንደሱ ያለ የማይበደል ይቅርታ ምንድን ነው? የማይበድል ይቅርታ ተጠያቂ የለም። ሳይበድል ምንም ሳያረገን በመፈጠራችን በሰራነው ኃጢአት እሱ ግን ከላይ ሆኖ ይቅርታ ያደርግልናል። ይሄ ትልቅ አበርክቶት ነው። ይቅርታ እንግዲህ ትልቁ ነጸብራቃችን ይሄ አሁን ያልኳችሁ ነገር። ስለዚህ እራሱ ቃሉ እንደሚናገረው አንድ አባት ሲናገሩ ምን ሰማው ዲያቆንዬ? ይቅርታ ማለት ይቅር እምትላለች፣ ይቅር ይለፍ ይተው ወደኋላ። ይሄ ተነግሮም ተዘክዝኮም ሳይዘከዘክ አሁን አንዳንድ ሰው ኧረ ይችንማ ሳልናገራት ይላል። በቃ ይችንማ ካለ እዛች ነገር ላይ ደምቷል። በቃ ሌላ ከይቅርታ ሀሳብ ውጭ ነው ማለት። ቅድም ያያየ ወተን ዛሬ ደግሞ ቆንጆ ይቅርታ ቀን ሆኖልናል። እኛ እዚህ ሀገረ ስብከታችን ላይ አንድ ትልቅ ቋጠሮ ለመፍታት ረጅም ሰዓት ካሰብነው ውጭ ተቀመጥን እና አንድ ያሰብነው መላምት ምንድን ነው? ይሄ ችግርን ሳይዘካዘኩ ቁስሉን ሳያደሙ ሳይሸነቁሩ በቃ ለፈውሱ መትጋት፣ ያለንን በጎ ነገር ቆጥሮ ይቅርታ መጠየቅ ወይም ይቅርታ ማጠየቅ የሚለው ላይ ትኩረት አድርገን ነበርና ይሄ የሆነውን ነገር አትሸንቁሩት። እንዲሁኝ ብላችሁ አትድሙበት። በቃ ይሄንን ዘግተን አዲስ ፋይል ንክፈትና ይቅር ይባልና ይቼ መጨረሻዋ ልንገራችሁ ታ የምትላለች። ታ ማለት እንግዲህ ያው በአራዳኛ እርግጫ ነው። ታ አድርጎ ማጥፋት ማለት ነው። ይሄ በደልን፣ ጥፋትን፣ መጠላለፍን ታ አድርጎ ይቅር ማለት። ስለዚህ ይቅር ታ ልንል ይገባል ማለት። ታ ስንል ያለ መነጋገር ያለ ምናምን ይሄ እንዲያድምተሽ ላይሆን ይችላል። በቃ ይሄ ስለ ክርስትናና ስለ አንድነታችን ስንል ስለቀደመው ቅድም ዲያቆንዬ ቆንጆ ነገር አንስቷል። በእርግጠኝነት እናንተ የተደማማችሁባት ይቺ ሙመንት በርካታ አጫፋሪዎችን ፈጥራ ቅድም ያልኳቸው አይነት ካታጎሪዎችን ፈጥራ ባትቆሳሰሉ እኮ ወደኋላ ስታስቡ ምን ሆነን ነው የምትሉበትን የሚገርም የፍቅር ጊዜ ያሳልፋችኋል እህቶቻችን። እንዴ ቀላል እኮ በአንቺ ኢትዮጵያ አምና ስትመጣ ካመነቻቸው ሰዎች ራሷ እንደምረዳው አንዷ ማኪ ናት። ይሄ ዝም ብሎ በመንደርደር የመጣ አይደል። እና እህቶቻችን ይህንን በማሰብ ይቅርታችሁን የዚህ አሁን ያወራሁት ገበታ ውጤት እንድታደርጉት አሁንም በፍቅር ጠይቃችኋል። የሚጽፉላችሁ ካሉ የሚጨቀጭቋችሁ ካሉ ከይቅርታችሁ በኋላ የእነሱን የልብ መርጠብ ታገኙታላችሁ። አሁን ይህን የሚያደርገው ሰይጣን እናንተ እንዳትቀዘቅዙ እንደሞቃችሁ እንዲሁ እንደተጋጋላችሁ እንድትጠፋፉ አስባችሁታል። እናንተ በተጣላችሁበት አጋጣሚ ሁሉ ሶሻል ሚዲያ ላይ በወጣው ይህ ጉዳያችሁ በሙሉ ሰው ሁሉ ሀሳብ የሰጠው አንዱ ለባንቺ በመወገን አንዱ ለማኪ በመወገን። አሁንም ኮሜንት ላይ እና የነበር እኮ የሚገርም እኮ በአንቺ እንደዚህ ልበ ንጹህ ናት ይላል፣ አይ ማኪ የዋህ ናት ይላል። ይመጣል። ለእናንተ እኮ አስቡ አይደለም። ጸቡ እየተጋጋለ የሚያበርደው ጠፍቶ ነው እንዲህ የሚሆነው ሰው። ስለዚህ ፍቅር አማራጭ የሌለው ጉዳይ። ይሄ ሰው የሚያወራው እንዲያርጋ እንዲደምቶ እናንተ መስለን የሚለው በእርግጠኝነት ከፍቅር አይበልጥም። በእርግጠኝነት ከመታረቅ አይበልጥም። እኛ ይቅር ከተባባላችሁ ይቅርታ መካከላችሁ ከሆነ የተፈጠሩት ችግሮች ይታረማሉ። ይሄ ፍንትው ብለው ለእናንተ ለሁለታችሁም ይገለጣሉ። ያኔ ከይቅርታውን በኋላ ማኪ ከሆነች ጥፋት ያለባት ተንደርድራ እህቷ ባንቺን ይቅርታ ጠይቃለች። ከይቅርታውን በኋላ ነው ማወራው። መተሳሰብ ይኖራል። አይ እህቴን እንዳላጣት ማለት ይመጣል። ያ ሁሉ ስለሚኖር የምትነጋገሯቸው ነገሮች ለፍሬ ይበቁላቸዋል። ስለዚህ ያለ ቲፎዞ ይቅርታ ተጠያይቁ። ያለ ተጨማሪ ሁካታ እናንተ ፍቅር አወርዱ። ይህንን ነው ለማለት ወደው። በተረፈ
እንደውም የሚመቻችሁ ከሆነ የበለጠ መጨረሻው ላይ ደግሞ እንደው ሴጣን በደንብ እንድናሳፍረው ካስፈለገ በጋራ ማመስገን እግዚአብሔርን ይህንን ነገር ስላደረገልን ማመስገን ስለሚገባ በቪዲዮ ናችሁ መቅረብ ብትችሉ እጅግ በጣም አስደሳች ይሆናል። እዚህ ጋር ደግሞ አሁን ቅድም ዲያቆን ፈለገ ሲናገር እንደነበረው አሁን ያለፈችዋን ነገር ደግሞ እየቆረጣ እንዲያርጋት እኮ ታረቀች የምትሉ ሰዎች ላፍታ ከዚያ አድራጎታችሁ ቆጠብ በሉና ይህንን የፍቅር መጠማመር ይህንን የፍቅር ውጤት እስቲ ለሶሻል ሚዲያ አጋሩት። እስቲ ስለ ኦርቶዶክሳዊ አንድነት መስክሩ። እስቲ በዛ ደረጃ እስቲ ከፍ እንደራረግ። በጣም እኮ ይሄ የመቆራረጥ መንፈስ እኮ በጣም እኮ ችግር እያመጣ መጣ። ዋናውን አስተማሪ ብልቱን ቆርጣችሁ አታቀርቡም። የሚያፋጅ እንትን የሚል አንዳንድ ኦርቶዶክሳዊ ባለማህተብ ሆኖ ማህበራዊ ሚዲያው ላይ በስመ ኦርቶዶክስ ተገኝቶ ፎልት የሚፈልግ ሰዋል። ቴዶ ዘሩፋኤል እስቲ በንግግሩ ምን አይነት ነገር እንትላለ አለ ቴዶ ሳተ በለው ውጣ ልክ አሴ ኮንቴንት ማለት ይሄ በእውነት ይሄ ጥሩ አይደለም። ቅድም ዲያቆንም መክሯል። ያን ያህል መጨመር ሳያስፈልግብኝ እንዲህ አይነት ነገር የምታደርጉ ሰዎች ደግሞ ቁረጡና እስቲ ፍቅርን ደግሞ እንስበክ። እስቲ አንድነትን፣ መተባበርን። እውነቴን ነው የምነግራችሁ። ይሄ በማህበራዊ ሚዲያው ያለው የኦርቶዶክሳዊነት ማጥንት ለብዙዎች የጣኑ ሽታ ያጋንንት መንፈሳቸውን ያውቀዋል። በጣም ብዙዎች አይፈልጉትም። በጣም ብዙዎች ይሄ ነገር በቃ እዚህ ይተናነቃቸዋል። ስለዚህ ለምንድን ነው እያልን እየጠየቅን እንዲህ አይነት ነገሮችን እያሰፋን በፍቅር እንተርጉማቸው ለማለት ወዳለው። እግዚአብሔር ይስጥልኝ። ከዚህ በላይ ምንም የምጨምረው ነገር የለም። ብዙ ተብላችኋል። ልባችሁ ረጥቦ ወደ ይቅርታ እንድትሄዱ እባካችሁ እላለሁ። እግዚአብሔር ይስጥልኝ። ቴዶዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በዚህ ማል የረሳሁት እዚህ ውስጥ ያላችሁ ቶች ወንድሞች የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አባታችን አቡነ ሕርያቆስ በትላንትናው ዕለት በስላሴ ክብረ በዓል ስለ ትምህርተ ስላሴ ያስተማሩት አጭር ቪዲዮ አለች እና ትምህርተ ስላሴ ላይ እኛና ፕሮቴስታንቶች ሰፊ ልዩነት አለን እንደምታውቁት እና ያ ቪዲዮ ለብዙ ፕሮቴስታንት ቶች ወንድሞቻችን እንዲደርስ ሁላችሁም እየገባችሁ ቪዲዮን በደንብ ኮፒ ሊንክ፣ በደንብ ሪፖስት፣ በደንብ ሼር አድርጉት። ሁላችሁም እሺ እንዳትረሱ። ሁላችሁም የገባችሁ አሁን ስገባ ፖስት አድርጌዋለሁ። ሁላችሁም ቪዲዮን አቅም እንዲኖረው ብዙ ፕሮቴስታንቶች ወንድሞች እንዲያዩት በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር አድርጉት። እንደምታውቁት በሰንበት ቤት ውስጥ ያደጋችሁ በተለይ እህቶች ወንድሞች በልጅነት ወራት እንደምታስታውሱት ነው ትምህርተ ስላሴን የምትማሩት። በቤተ ክርስቲያን ውስጥ የትኛውም ሕፃን መማርን ሲጀምር የቤተክርስቲያን ትምህርት የሚማረው በትምህርተ ስላሴ ነው። ትምህርተ ስላሴን ነው በመጀመሪያ የሚረዳው እና ብፁዕ አባታችን አቡነ ሕርያቆስ ያንን ትውስታን ያመጡት አውደ ምሕረት ላይ ቆመው ማን ፈጠራችሁ ሲሉ ምዕመኑ በአጠቃላይ ስላሴ ስንት ናቸው? አንድም ሶስትም፣ ሶስትነታቸው እንደምንድን ነው? በስም በአካል በግብር። ይሄ በድሮ በልጅነት የምናስታውሰው እና ይሄ በጣም ከቋንቋ በላይ ነው፣ እኛ ከምናስረዳው በላይ ነው። ስለዚህ ሁላችሁም እየገባችሁ ቪዲዮ አቅም እንዲኖረው በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት። ቴዳዬ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ማኪና ባንቺ ሰው እየዘለፋቸው ቢሆን ኖሮ ዛሬ አንሰበሰብም ነበር። ምክንያቱም ያለ ነው ሶሻል ሚዲያ ላይ ቅድም እንዳልነው የሆኑ ሰዎች ሊወዱን ይችላሉ፣ የሆኑ ሰዎች ደግሞ ሊጠሉን ይችላሉ። የወደዱን ጋር ተዋደን የጠሉንን ሰዎች ደግሞ ያው ቢወዱን ደስ ይለናል። ከጠሉን ግን ምንም ማድረግ አንችልም። እንግዲህ አቅጣጫችንን መንገዳችንን ደግሞ ቀይረን እንጓዛለን። ዲጄ ሮሃብን ሁላችሁም ታውቁታላችሁ፣ ያያም ቴዳም ታውቁታላችሁ። አቤላን በጣም ከብዙ የቤተ ክርስቲያን ኢቨንቶች ጀርባ ያለው ወንድማችን ነው። የሙታን ሰማር ቅዱስ ሚካኤል አንድነት ገዳምን በሚሊኒየም አዳራሽ የነበረውን የገቢ ማሰባሰቢያ የሰራ ሰው ነው። የአላፋት ዝማሬ ላይ የነበረውን ዲኮር የሰራ ሰው ነው እና ለእኔ ያን ሚሊዮን ብር ቻለኝ ሰጥቶ የነበረ ቅዱስ ሚካኤልዬ ቅዱስ ዘፈን ፎሎ እናድርግ ይለኛል ሰው እንዳለ እየመጣ በጣም እኔ ከፋኝ በምን እንደሆነ ልንገራችሁ። አንዳንዴ የዋ የሆኑ ክርስቲያኖች እንዴት ይሄ ነገር ይላሉ። ሙዚቃ ህይወቴ የሚል የቲክቶክ አካውንት ጭራሽ ዘፈን ፎሎ እናድርግ ብሎ ሰደበኝ። የቲክቶክ አካውንቱ ሙዚቃ ህይወቴ ነው እና ሶሻል ሚዲያ ላይ ሁሉም ነገር ለየቅል ነው።
ሰዎች እናንተ ባላችሁ ነገር ሊወዷችሁ ይችላሉ። ሰዎች እናንተ ባላችሁ ነገር ሊጠሏችሁ ይችላሉ። ምንም እሱን ቦታ መስጠት የለባችሁም። ወንድማማችነት፣ እህትማማችነት ግን ከሁሉ ይበልጣል። ስለዚህ ባንቺ እና ማኪ አሁን ካሜራ የምትከፍቱበት ታይም ነው ማለት ነው። ካሜራ ከቻላችሁ ክፈቱልን። ከዛ ቴዶና ያያን ከታች እናደርግና እናንተ ደግሞ ከላይ እናደርጋችኋለን ማለት ነው። እሺ በአንቺም ካሜራ ክፈቺ። እንደዚህ ስንሆን ያምርብናል። አይገርም? ይኸው እንደዚህ በአንቺ ያለሽ አይ ወደ በአንቺና ማኪ ስለሚመሳሰሉ ምርጫ የለም። እኔና ያን መሳሰል እንዴት ነው? አረተው ግድ የለም። ልደትም መሰልኳ ተጫወተብኝ ሰው ሀገር አምጥቶ። በነገራችን ላይ እንደዚህ አይነት ኮፍያ ልደትና ዩብ አላቸው እና በጣም ነው ምስቀው እነሱ አረ የልደትና የዩ ፊት በጣም የሚገርም ነገር። እኔ በእግዚአብሔር ስራ መግባት አልፈልግም። እግዚአብሔር የሰራው ሁሉ እጅግ በጣም እጹብ ድንቅ የሚያስብል ነው። ግን የልደትና የዩብን ፊት ስታይ በቃ የሆነ የተወሰነ ሰከንድ ጸጥ ትላለህ። ግራ ነው የሚያጋባው። አሁን የልደት ፊትን ሹፉ ፊዛ ፊስ፣ የዩባን ደግሞ ሹፉ። ስማ ወልደ መንፈስ ቅዱስ። አሁን ወደ ሌላ ነገር አልሄድም። ቆንጆ ጋቢና ልኝ እያልክ ነው እንዴ? አረ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላክ ስሙ ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁን። የወንጨቄ ጡቄ የሚባል ደብር የማህሌት ከበሮ መስለ። አረ ከበሮ ይለያያል እያልክ ነው? የገጠርና የከተማ ምንም ችግር የለም ለማያያዝ ምንም ችግር የለውም። በል በአንቺ ካሜራ ግፈጂ። ቆየ ልደትን እየተዘጋጀች ሊሆን ይችላል እየተነሳች ስለሆነ። እንድሪስ ቢሆን እስካሁን አባሯት ነበር። እስከዛ ለምን የአብስራ አይዘምርልንም? አባቢ አሬውን ነገር የአብስራ ድምፅ አንተ ይመስጠንና የጨረስን ይመስለናል። ከያቡ በፊት ሃኖስን ላስተዋውቃችሁ። ሃኖስ በጣም የበገና ዘማሪዎች ላይ በጣም ደስ የሚል ጸጋ ያለው ወንድማችን ነው። አሁን እንደው ለእርቅ እየተነሳሳን ስለሆነ ለንስሐ እየተነሳሳን ስለሆነ ሃኖስ አንድ የንስሐ ዘማሪ ይዘምርልን። ከዛ በኋላ ደግሞ ስለምንደሰት ደግሞ ያቡ ደግሞ በደንብ አድርጎ ማርያም አበባዬ ይልልናል። ሃኖስ አለ። እስከዛ በአንቺ እስከምትዘጋጅ አንተ እኮ ደፋር ነህ። ዘምራለሁ እኮ አለ ይበላል። አረ ያያረን በመዳን ለምን ልደት ልኮ ነው? ንገረኝ። ልደት ልኮ ነው? ሰማ እችን ጨዋታ ላጫወት። የሆነ በጣም የምንቀርበው የኛ ወዳጃችን ዘማሪ አለና ትልቅ ዘማሪ ጋር ደውሎ ሄሎ አወያ አባቢ እንዴት ነህ ምናምን እንዴት ነህ ሰላም ነው ወይኔ ጠፋሁ ምናምን አለውና ሪከርድ የሰማነው ሰሚነሽ ውስጥ ነው የሰማነው ሪከርድ እና ፋሲል ማንቂያ ነው ሪከርዱን የያዘው። ሰላም ነው ያለው ምስኪን ሰማልኝ ባለፈው የለቀቁትን ዝማሬ ምናምን አለው። ያው በቀልድ አንደኛ ማን እንደሆነ ታውቃለህ መቼም። ከዛ እሱ ምን ቢል ቆንጆ ነው እባክህ ዝም በል አንተ አለ ይበላል። ይህን ነገር የሰማሁት ይመስለኛል። እኔ ሚዲያ ላይ ሚስጥር አላወጣም። እኔ ምን እንደገጠመኝ ራሱ መናገር ይቻላል። ኧረ እኔ አልናገርም። ምን ተፈጠረ መሰለህ ቴዳ፣ ወደ አዳማ አንድ አባት አገልጋይ ይፈልጋለው እንደው ለሰንበት ትምህርት ቤት እንትን የሚሉ ልጆች ምናምን አሉኝና ችግር የለም ማምንባቸው ወንድሞቼ ናቸው። በእርግጥ ሲታዩ ኦርቶዶክስ ክርስቲያን አይመስሉም፣ ሲታዩ የሌላ ቤተ እምነት ተከታይ ነው የሚመስሉት። ግን ግድ የለም እመኑባቸው ብዬ ከልደትና ከዮብ ጋር አገናኟቸው እና ልደትና ዮብ ሄዱ። ልደትና ዮብ እንደሄዱ
ባንቺ ይኸውልህ የልደት ክፉ ሲወራ እኮ ደስ አይለውም። ጀለስ ይኸውልህ ልንገርህ ዘማት ሄደ ልደትና ኢዮብ ይላካሉ። አሁን ሄዱና ከአገልግሎቱ በፊት መስተንግዶ እንደምታውቀው ነው የእኛ ቤተክርስቲያን አገልጋዮች የምትቀበልበት መንገድና ጥሩ የሆነ አገልግል ምናምን መጣላቸው። በትልቅ አገልግል ቅዱስ ሚካኤልዬ ቅዱስ እንዴ አበላል አንተ ጥቅልል በቃ እና አባታችን ደውሎ ምን እንዳሉ ታውቃለህ? አንተ አሉኝ። አቤት ስላቸው አገልጋይ እንጂ አገልግል ላክልኝ ብያለሁ ያሉ መድኃኒዓለም ድምፄን ስላመመኝ ሳቅ እንዴት ልሳቅ? ኤኒዌይስ በኋላ በደንብ ረግጣችኋለሁ ሁሉንም። ባንቺና ማኪ ካሜራ ከፍተዋል። ስለመጣችሁ በጣም ደስ ብሎናል። ማለት የምትፈልጉት ወይ አያ ሀኖስ አንድ ዝማሬ ብሎ ነበር። ወደ እነሱ እንሂድ። ውይ ሀኖስ ቢዘምርልን ደስ ይለን ነበረ። ሀኖስ አለክ? ሀኖስ ይሰማል? ፈሌ ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ብያለሁላችሁ። እግዚአብሔር ይመስገን። እንደው አንድ ዝማሬ ብትጋብዘን ደስ ይለን ነበር። እሺ አንዴ በገና ይያዝ አንድ ጊዜ። እሺ መልካም። ታዲያ ተቀበሏቸው እንጂ ሁለቱንም እህቶች ታች ያላችሁ እህቶች ወንድሞች ማኪንም ባንቺንም በጊፍት ተቀበሏቸው፣ ሰፖርት አድርጓቸው። ወይ መድኃኒዓለም ልቀጥል ፈሌ? ቀጥል። እንደ በደሌ ያልከፈልከኝ ፍቅር ነህና ያለፍከኝ ምን እከፍላለሁ ላንተ የሚሆን ታውቀው ያለው ችሎታዬ ሰማይ ከምድር ከፍ እንደሚል እንደምትወደኝ ያውቃለሁ እኔ ባስመርርም በዘመኔ ከሰው ጋር ብትፈራረድ የትኛው ይሆን ጽድቁ የሚሄድ የዓለምን ኃጢአት ደምን ሸፈነ የተፈወስኩት እሱ እንደ በደሌ ያልከፈልከኝ ፍቅር ነህና ያለፍከኝ ምን እከፍላለሁ ላንተ ታውቀው ያለው ችሎታዬ ዘመን
የሳር ማሙላስ እድሜ ታጥሯል በጊዜ ገደብ መልካም ሰርቼ እንዲያልፎራቴ በኩል አብዛ ሰነቴ የልጅነቴን አታስብብኝ መጨረሻዬን አሳምርልኝ በሩን አትዝጋው ያዳራሹን ዘይት ፍቅር ምን ከፍላለሁ ላንተ ታውቀው የለም ችሎታዬ ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ፣ ክብር ይስጥልኝ። ዝማሬ መላእክት ያሰማልን። ሐኖስ ቴዶና ያያንም ያው ታውቃቸዋለህ። ያያና ቴዶዬ ዝማሬ መላእክት ያሰማልን በሉት፣ በዛው ተዋወቁት። ሐኖስን ያውቀዋለሁ። እጅግ በጣም ነው የምናመሰግነው። ዝማሬ መላእክት ያሰማልን። አጥንት የሚያረሰርሰውን የቅዱሳን መላእክት ዝማሬ ያሰማልን። በጣም ነው ብቻ የሚገርም ነው። እግዚአብሔር ጸጋህን ያብዛል። ዝማሬ መላእክት ያሰማልን፣ ጸጋውን ያብዛልን። የዛሬውን የሰማሁት በጌታ ስም በስመ አብ በእውነት በጣም ይገርማል። በጣም እንደዚህ አይነት ጸጋ ያላቸውን ልጆች ማገዝ ማበረታት ይገባል። ቅድም ሀሌ በላል ያልኩ ለዛ ነው። በጣም ከባድ ነው እና እንደዚህ አይነት ጸጋ ያላቸው ልጆች ወደፊት አምጥቶ እንዲያገለግሉ ማበረታት ተገቢ ነው እና ዝማሬ መላእክት ያሰማልን። እንዲህ ጸጋውን ይስጠኝ። በቃ የአባቶች ቃና ጉሮሮ ላይ ያለው የሚገርም ነው እና ጸጋውን ያብዛልህ፣ ፍጻሜን ያሳምርልህ። አሜን አሜን። ክብር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን አሜን። አኖስ እሺ፣ ባንቺና ማኪ በድጋሚ እኛን አክብራችሁ ምንድነው ጉንጭ ጉንጫችሁ የምትይዙት? የምን መተከዝ ነው? ነው በገናው ይዟችሁ ሄደ። እሺ፣ በድጋሚ እኛን አክብራችሁ ስለመጣችሁ እጅግ በጣም አድርገን እናመሰግናለን። ለሁለታችሁም እድል እንሰጣለን። ያው ደጋግመን እንዳልነው የተወሰኑ ነገሮች እንዳይረሱ፣ አንደኛ ስላለፈ ነገር አሁን የምናነሳበት ታይም አይደለም። ይቅር ለመባባል ነው። ሁለታችሁም ለባንቺም ጽፌልሻለሁ፣ ለማኪም ጽፌልሻለሁ። ነገሩን አውቃችሁት ለእናንተ ግልጽ ሆኖ የመጣችሁት። ስለዚህ ይቅር ለመባባል ነው የምትመጡት የመጣችሁትም። ስለዚህ ያለፈ ነገር አናነሳም። መናገር የምትፈልጉት ነገር ካለ ሰላም ማለትም የምትፈልጉት ሰው ካለ ነገሩ ሰላም ማለት ስላለባችሁ ለሁለታችሁም እድል እንሰጥና ከዛ በኋላ እኔ የምጠይቃችሁን ጥያቄ ትመልሱልኛላችሁ። ቴዳም ያያም የሚያነሱላችሁ ጥያቄዎች ካሉ ያነሱላችኋል፣ ትመልሳላችሁ። እና በመጀመሪያ ሰላም በሉን፣ ሰላም በሉን። ማለት የምትፈልጉት ነገር ማመስገን የምትፈልጉት ነገር ካለ እድል እንሰጣለን። ማኪ ከአንቺ እንጀምር። እዚህ ጋር ያላችሁ ሁላችሁም እንዴት ናችሁ? እንኳን ደህና ቆያችሁ። ያያም ቴዶም ተለቀም ሌሎቻችሁም ያቡም ብቻ እንኳን ደህና ቆያችሁ። እዚህ ጋር ስላቀረባችሁ እግዚአብሔር ያክብርልን። እንኳን እሺ ማኪ እንኳን ደህና ቆየሽን፣ እግዚአብሔር ያክብርልን። የምን መሽኮርመም ነው? በአንቺ ፈገግ እያልሽ ነው። እኛን እኮ ነው ሰላም ያለችው። ለእርቋ አትቸኩሉብና እንዴ! እኛ እኮ ቀስ ብለን ነው ልናሰርቃችሁ ይፈልግ ነው። ያየን አይደል? እሺ በአንቺም ሰላም ላይ በጣም የተነፋፈቁት ታውቃለህ። በአንቺ ማይክሽን ክፈቺ።
ያው አሁንም ድምጼ እንደዘጋኝ ነው። እንግዲህ ሁላችሁም እንዴት አረፈዳችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ሁለታችሁም አክብራችሁን ስለመጣችሁ በጣም አድርገን ነው የምናመሰግነው። ቅድም በጣም ብዙ ነገሮችን አንስተናል። አሁን እንዲሁ ካሜራ ላይ ሆናችሁ እየተያያችሁ እኔ በወንድምነት ማለት የምፈልገው ነገር ምንድን ነው፣ ያው ነገሮችን ለመደጋገም ሳይሆን እንድታስተውሉት ስለምፈልግ ሰው በተበሳጨ ሰዓት፣ በተናደደ ሰዓት የሚናገረውን ነገር አያውቅም። ሚዛናዊ ስንሆን ደግሞ እኛ ደግሞ ሰው በተበሳጨ ሰዓት፣ በተናደደ ሰዓት፣ ባዘነ ሰዓት የተናገረውን ነገር ቁም ነገር አድርገን መውሰድ የለብንም። ሁለታችሁም ማኪም ባንቺም ከተጣላችሁበት ነገር ይልቅ ከተጋጫችሁበት ነገር ይልቅ ሁለታችሁ በእህትነት አብራችሁ ያሳለፋችሁት ነገር ይበልጣል። ለዛም ነው አሁን ካሜራ ስትከፍቱ ሰላም ስትባባሉ ፈገግታችሁ የቀደመው ለዛ ነው። ምክንያቱም የተጣላችሁበት ነገር ይልቅ እናንተ በእህትነት ያሳለፋችሁት ነገር ስለሚበልጥ ነው። እንደውም ለጸባችሁም ትልቁ መንስኤም የሚሆነው የእህትነት ፍቅራችሁ ነው። በቃ እህቴስ ስለሆነች እንዴት ሞር ፍቅር ስለምትፈልግ አንዷ ከአንዷ እንዴት የሚል ነገር የበለጠ ሊያናድድ የበለጠ ሊያበሳጭ ይችላል። እና ሁለታችሁ ማክበራችሁን ስለመጣችሁ በጣም ነው የምናመሰግነው። እኔ አሁን በመጀመሪያ እንደውም ማኪ ልክ እንዳጀማመራችሁ እንሂድ። ማኪ ከባንቺ በጣም የምትወጂላት ባህሪ ምንድን ነው? ባንቺ ላንቺ ያደረገችልሽ የማትረሹ በቃ ምንም ዘመን ቢቀያየር እናንተ ወደፊት ነገ ገና እድሜያችሁ ይሄዳል። ማግባት አለ፣ በልጅ መባረክ አለ፣ ማርጀት አለ። እነዚህ ነገሮች ሁሉ ቢመጡ የማትረሹ ያደረገችልሽ መልካም ነገር ምንድን ነው? ሁለት ጥያቄ። አንደኛው ከእሷ የምትወጁ ባህሪዋ ምንድን ነው? ሁለተኛ ደግሞ እርሷ ያደረገችልሽ የማትረሹ መልካም ነገር ምንድን ነው? ማኪ ማይክሽን ክፈቺና መልሽልን። ከእሷ ሙድላትና አንደኛው ጥያቄ ማለት አሁን እዚህ ጋር ስላለች ወይ ለዛ ምናምን ሳይሆን የምር የዋህ ናት፣ ክፋት የለባትም። አሁን ባለው ኬዝ እንትን አለን እንጂ ክፋት የለባትም። እና ደግሞ ለኔ ያደረገችልኝ ደግሞ ብቻ ታስታውስ አላውቅም፣ ግን እኔ ከሰው ጋር ተጣልቼ ተናግራልኝ ታውቃለች፣ አለውልሽ ብላኝ ታውቃለች፣ በውስጥ ብዙ ነገር ብቻ ብላኝ ታውቃለች። በቃ አይ እንደዚህ አይቻልም። ኧረ እንደዚህ አይቻልም። በደንብ አሁን ከሷ የምትወጂላትን ባህሪ ስለሆነ አሳጥሮ መናገር ይቻላል። ግን አሁን ምንድነው ያንን አንቺ በደንብ እንድትገልጪው ነው የምፈልገው። አሁን እንግዲህ ባንቺ ባትኖር አንቺ የባንቺን መልካምነት እንዴት ነው የምትገልጪው? ቅድም እንዳልኩት ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። እና አንቺ ያኔ የተሰበርሽ ሰዓት፣ አንቺ በከፋሽ ሰዓት እርሷ ለአንቺ ተደርባ ልክ እህት ለወንድሙ ደጀን እንደሚሆነው ብረት መዝጊያ እንደሚሆነው ሴትነት ሳይዛት ፊት ለፊትሽ ቆማ ለአንቺ ደጀን ሆናለች። አምባሽ የቀደመሽ የደስታ ስለሆነ አናስቆምሽም፣ ችግር የለም። ስለዚህ በአንቺ ያደረገችልሽ የማትረሺው መልካም ነገር ንገሪኝ። አለመርሳት ሳይሆን ብዙ ነገር አድርጋልኛለች። ከምንም በላይ ደግሞ ሰው በፈለጉ ሰዓት አለው ብላኛለች። ማንም ባልነበረ ሰዓት አለውልሽ ብላኛለች። ይህንን እና አሁን እንደዚህ ብለው ረጅም የሚሆነው ግን አለው ብላኛለች። ብቻ ሰው በሚፈልግ ሰዓት አብራኝ ነበረች። በጣም ደስ ይላል። በጣም ደስ ይላል። ሰው ማለት ሰው የሆነ ነው፣ ሰው የጠፋለት ይባላል። ስለዚህ ያው ከሷ በላይ ለአንቺ ሰው ሆኖ የሚቀርብ የለም ማለት ነው። ማኪ በጣም ነው የምናመሰግነው፣ እግዚአብሔር ያክብርልን። በአንቺ ደግሞ ወደ አንቺ መተናል። አሁን በአንቺ ልክ በተመሳሳይ ከማኪ በጣም የምትወጂላት ባህሪ ምንድን ነው? እንደገና ደግሞ ማኪ ያደረገችልሽ በእህትነት በጓደኝነት ጊዜ አንቺ ወደፊት በትዳር ህይወትም ኖርሽ በልጅም ተባረሽ
እንደው እርጅናም ቢመጣ አርጅተሽም እርጅና ሁሉ የማይሽረው ያረገችልሽ የማትረሺው መልካም ነገር ምንድን ነው? እሷ በእንባ ተሞልቷ የነገረችሽ ነበረ። አሁን ለእኛ ቀላል ይመስላል ስንሰማው፣ እነዛ ከባድ ጊዜዎች ግን ለማኪ በጣም ከባድ ስለነበሩ ያንን ከባድ ነገር አቀልለሽላታል። ያው በእሷ ጫማ ስለማንቆም ለእኛ ቀላል ሊመስለን ይችላል። እና አንቺስ ከማኪ በጣም የምትወጂው ነገር ምንድን ነው? የትኛውን ባህሪዋን ነው የምትወጂው? ማይክሽን ክፈቺና መልሽልን። ያው እሷ ተናግራለች ማለት እኔ ነው ማለት አልችልም። እሷም እንደኔ ከጎኔ ነበረች። እዛ ሳውዲ ያለው ብዙ ነገሮችን የሆነ ነገር ሲሆን ስደውልላት አይዞሽ በርቺ እያለች ታበረታታኛለች። ሰው እንደሌለኝ አቃ ከቤት አስጠግታ አብልታኛለች፣ አጥታኛለች። ማለት ይሄ ነው ብዬ መናገር አልችልም። በጣም መልካም ሰው ናት ማለት ለራሷ ሳይሆን ለእኔ የምትኖር ነበር የሚመስለኝና ያው አንዲት የተሳሳተች ሰይጣን ነገር ናት ያሳሳተችን እንጂ ይሄን ቪዲዮ እንኳን ራሱ ልሰራበት የቻልኩኝ አንዲት ልጅ በውስጥ መስመር መጣ እባካችሁ ተታረቁ ምናምን ስትል እንዴ ከማን ጋር ተጣልቻለሁ ከማን ጋር ስቂም ይዣለሁ ነው ያልኩት። ምክንያቱም እኔ ከማንም ጋር ረስቼዋለሁ ሁሉንም ነገር እና ቪዲዮውን ሲልኩልኝ ጊዜ ገረመኝ። እንዴት እኔ እኮ ረስቼዋለሁ፣ ከሷ ላይ ምንም ቂም የምይዝበት ምንም ነገር የለም። አሁንም እንደ ድሮ እወዳታለሁ። አንዳንዴ ራሱ ማርያምን አታምንኝም፣ ኢንስታግራም ገብቼ ልጽፍላት ሁሉ እፈልጋለሁ። ቴሌግራም ገብቼ ፎቶዋን አይቼ እወጣለሁ፣ ገብቼ ቪዲዮዎቿን አይቼ እወጣለሁ። ኮፒሊንክ ሁሉ አድርጌላት የምወጣበት ቀን አለኝ። ማለት እኔ በእሷ ቂም የምይዝበት ምንም ነገር ስለሌለ ማለት ነው። እና ያው እኔም እንደ ታላቅም እንደ ታናሽም ሆኜ ካጠፋውም ይቅርታ እላታለሁ። ከዚህ ላይ መጣ እንጂ እኔ በውስጤ ምንም በሷ ቂም ይዤ አይደለም። ቪዲዮውን የሰራሁት እንኳን ራሱ በጣም ስሜታዊ ሆኜ ነው፣ በእናቴ እየማልኩ ነው። ማለት እንዴት እኔ የረሳሁትን ነገር ለምን እንደገና እንደዚህ ይሆናሉ ምናምን ብዬ ነው እንጂ እኔ በሷ ቂም ይዤበት ምንም ምንድነው መሰለሽ ባንቺ አሁን ያን ምንድነው ሶሻል ሚዲያ ቅድም እንዳልነው ምንድነው መሰለሽ ሶሻል ሚዲያ ሰዎች ስልካቸው ላይ ባዩት ልክ ነው የሆነ ነገር የሚረዱት። እንዲህ አይነት ነገር በእርግጥ ያጋጥማል። ግን አሁን እኛ ከአንቺ የምንፈልገው ዛሬ መስማት የምንፈልገው ሌሎቹን ነገር አንቺና ማኪ ናቸው አሁን በውስጥ የምታወሩት ሌሎችን ነገሮች። እኔ እኮ እንዲመስሎኝ ነው ያኔ እኮ እንዲህ ሳላቅ ነው ምናምን የሚለውን ነገር በውስጥ የምታወሩት። አሁን እኛ ከአንቺ የምንፈልገው ግን ከማኪ በመጀመሪያ ሁለት ጥያቄ ነው የጠየቅነው። ከማኪ በመጀመሪያ ልትወጂላት ባህሪዋ የትኛውን ባህሪ ነው? እሱን ነው እንድትነግሪኝ የምንፈልገው። የዋህነቷን ወድላታለሁ። ማለት ግልጽ ናት፣ የዋህ ናት። ምን የምታውቀው ነገር የላትም። እንደ ግልጽ ሆናን የቀረበች። እኔም የዋህነቴን ታውቃለች። ያው መልካም ነገር ደግሞ የማረሰው ነገር ከቤቷ ስጠግታ በተለይ እናቷን በጣም ነው የምወዳት። እናቷ ይልቅ ከእሷ ይልቅ እኔ ነው የምትወደኝ። ማለት ገና ስንት ስትል የሆነ ነገር እንኳን ቁርስ ስታበላለን እሷን ትታ ነበር እኔን ቀስቅሳ የምታበለኝ እና ከእሷ ይልቅ ደግሞ እናቷን በጣም ነው የምወዳት። በጣም ማለት ነው። እናቷ ማለት ለእኔ እናቴ ማለት ናት። 1 ሳምንት 2 ሳምንት ቢሆንም የተቀመጥኩ እንደ እናቱና እሷን አገልላን ነበር የቀረበችኝ እና ብቻ ከቤቷ አስጠግታ መብላቷ አልኛለሁ። በጣም ደስ ይላል። ስለዚህ አሁን ከእናቷ አንቺም እናትነትን ተምረሻል ማለት ነው። አሁን የማኪም የአንቺም ቤተሰቦች በተፈጠረው ነገር ሊያዙን ይችላሉ። እንደ እናት ደግሞ ብትቆጣ ያው አሁን በአንቺ እንዳልሽው ልጅነትሽን አምነሻል አይደል? ለማኪ እናትነት አይደል? የማኪ እናት ለአንቺ እናት እንደሆነች አምነሻል አይደል? በአንቺ አምነሻል። አንቺም ልጅ መሆንሽን ተናግረሻል። ስለዚህ እናት ነች። መቆጣት መብቷ ነው፣ መናገር መብቷ ነው። በእንደዚህ ነገር እናንተ ቅር ሳትሰኙ የባንቺ ቤተሰቦች ማኪም ቢቆጡ በቃ እንደ ልጅነት አክት አደርጋችሁ እንደ ልጅ ሆናችሁ ታዛችሁ የማኪም ደግሞ እናት ባንቺን ቢቆጡ ባንቺም እንደ ልጅ ሆነሽ በቃ እሳቸው እናት ስለሆኑ ቁጣን ተቀበላችሁ ይቅርታ ማለት ያለባችሁን ይቅርታ ትላላችሁ። ግን ዛሬ ደስ ይላል። ባንቺ ከማኪ የምትወደውን ባህሪ ነግራናለች፣ ማኪም ከባንቺ የምትወደውን ባህሪ ነግራናለች። እና ደግሞ ያሳለፋችሁት ነገር አለ ብለን ቅድምኛ በግምት ነው የተናገርነው። እናንተ ግን አረጋግጣችሁ ታያችሁ። ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። እነዚህን ሁሉ የተጣላችሁበትን ጊዜ ተደባበቃችሁ አንዳችሁን ቼክ ታደርጉ ነበር፣ ለመጻፍ ትሞክሩ ነበር። ሀይ ማለቱ ግን እየከበዳችሁ ግን ተመለሳችሁት። ልታወሩ ትሞክሩና ምን ብለን እንጀምር ማለቱን ደግሞ ታስቡትና ደግሞ ያንን እየተዋችሁ ትመጣችሁና ይሄ በቃ ይሄ ነው ፍቅር ማለት፣ ይሄ ነው መወደድ ማለት። እና በእናንተ ህይወት ደግሞ የሚከብረው ክርስቶስ ነው። ቅድም እንዳልኳችሁ
ነገ ከነጎዲያ ባንቺ ስታገባ ከባንቺ ጎን መቆም ያለባት ከባንቺ ጎን መቆም ካለባቸው ሴቶች መካከል ውስጥ አንዷ ማኪ ነው መሆን ያለባት። ማኪ እግዚአብሔር ረድቷት በትዳር ስትባረክ ከሚቆሙ ሴቶች አጠገብ መካከል አንዷ መሆን ያለባት ባንቺ ናት። እርስ በርስ ልትደጋግፉ ነው የሚገባው። ምክንያቱም ቅድም እንዳልነው ሰው ማለት ሰው የሆነ ነው፣ ሰው የጠፋለት። እናንተ የተቸገራችሁ ሰዓት፣ በእናንተ የተጨነቃችሁ ሰዓት አንዳችሁ ለአንዳችሁ እስከተሳሰባችሁ ድረስ የደስታው ጊዜ ሲመጣ፣ የስኬቱ ጊዜ ደግሞ ሲመጣ ደግሞ በፍጹም መቀያየም መከፋፋት የለባችሁም። እና ስለመለሳችሁልኝ እጅግ በጣም ነው ደስ ያለኝ። እና ማኪ የመጨረሻ ነኝ ቴዶና ያያ የሚሉት ነገር ካለ የሚጠይቋችሁ ነገር ካለ እንደኔ ይጠይቋቸዋል። እኔ መጨረሻ ማነሳው ምንድን ነው ማኪ ባንቺን ምን ያክል ነው የምትወጃት? እንደው ጊዜ ኖሮሽ ብትነግሪያት። እንደው በነገራችን ላይ አንዳንድ ጊዜ ቆመን ስንሄድ ሁልጊዜ እድሜ ያለን ይመስለናል አይደል? አንዳንድ ጊዜ አይቆጭቷችሁ አያውቅም? እኔ አሁን እስከ ዛሬ ድረስ ያንገበግበኛል። እምወዳት ሴት አያቴን የእናቴን እናት በሞት ነው ያጠዋት። የልቤን ያክል ሳላደርግላት በጣም አቅፌ ስሜት ሳልጠግብ ነው ያጠዋት። ሁሌ ያንገበግበኛል። ያ በመሆኑ አንድ ቀን እኔ ትለየኛለች ብዬ አስቤ አላቅም። አንድ ቀን በእድሜ በጣም ብትከብርም በሽበት እግዚአብሔር ቢያከብራትም አንድ ቀን እኔን ትለየኛለች ብዬ አስቤ አላቅም። ግን እስከ ዛሬም ድረስ ይጸጽተኛል፣ እስከ ዛሬም ይቆጨኛል። በቃ እንደው ሁሌ አቅፌ እንደሰምኳት ነው። ግን አሁንም በቃ ሳልጠግባት ስለሄደች በጣም ሁሌ ይከፋል። እውነቴን ነው የምላችሁ። ብቻዬን ሆኜ አልቅሼ አውቃለሁ። እኔ ያለሁበት ክፍል ይሄ ላይቭ ስትሪም የምገባበት ክፍል የእሷ ክፍል ነበር። በጣም ብዙ ትውስታዎች አሉ እዚህ ክፍል ውስጥ። እሷን ባሰብኩ ቁጥር ሁልጊዜ በቃ አንዳንዴ ከዓይኖቼም ባሳላስበው ይፈሳሉ። እና በተመሳሳይ ማኪም እንደው ከባንቺ ቅድም ጠይቄሻለሁ፣ ባንቺ ምን ያክል ነው የምትወጂያት? ምክንያቱም አይታወቅም ማንኛችን ቀድመን ወደ ክርስቶስ እንደምንሄድ አናውቀውም። ያ ጊዜ ሳይቀርብ ሳይረፍድ እስቲ ንገሪያት፣ ምን ያክል ነው የምትወጂያት? ማኪ ባንቺን ምን ያክል ነው የምትወጂያት? እስቲ ንገሪያት። እንዴት ማለት እኔ በአንቺ በደንብ እያየሻት፣ በአንቺ ጎንበስ ማለት አይቻልም፣ ቀና ብለሽ እያየሻት። እሺ አሁን ልትነግርሽ ነው አንቺን ምን ያክል እንደምትወድሽ። ማኪ ንገሪያት ምን ያክል እንደምትወጂያት። በጣም ነው ወዳት፣ በጣም አይ እግዚአብሔር ምስክሬን የምሬኝ ነው። እንደዚህም ተፈጥሮ የምጠላበት ምንም ምክንያት የለም። ምንም ነገር እንዲያጋጥማት ወይ ምንም ነገር እንዲደርስባት አልፈልግም። በጣም ነው ወዳት፣ ብቻ በጣም ነው ወዳት። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። እናመሰግናለን። አንቺስ ማኪ ምን ያክል ነው የምትወጃት? እንደው ብቻሽ የምትሆኝ እንዴት ነው የምትገልጪላት? እሷን እንዴት ነው የምትወጃት? እንዴት ነው የምታከበሪያት? ማይክሽን ክፈችና ንገሪያት። አንቺ ሁሌም ቴክስት ስንጻጻፍ እወድሻለሁ ሳንባባል ተለያይተን አናውቅም። እሷም ለእኔ ፍቅሯን ገልጣ ነው የምተኛው፣ እኔም እንደዛው ነው። እና መውደዳችን ከጓደኝነት አልፎ ባንቺ እወድሻለሁ ትባባላላችሁ ማለት ነው በቴክስት? በቴክስት በጣም ነው የምንባባለው። ኦኬ፣ ሴቶች እንደዚህ ይባባላሉ ማለት ነው። እኛ ወንዶች አንባባልም። አይገርም? እኛ ወንዶች አንተ ድንጋይ በቃ ደህና ደር ምናምን እንባባለው። ይገርማል። እሺ ንገሪያት በደንብ። ቴክስት ስንጣጣ በቃ እወድሻለሁ ተባብለን ነው የምንተኛውና ማለት እንደዚህ ሆኖ እኔም በጣም ነው መወዳት። እህቴ ናት፣ ብዙ ነገር አድርጋልኛለች ምናምን። እና ከዚህ ጋር ደግሞ የምናገረው ነገር ሁላችሁንም በጣም ይቅርታ፣ ያው ሰውንንን እናጠፋለን እና ይቅርታ። ልጁንም ይቅርታ መጠየቅ እፈልጋለሁ። እሷንም ቤተሰቧንም ይቅርታ ጠይቃለሁ። እና ያው ይቅርታ ለእግዚአብሔር ነው። እኔ በጭራሽ በህይወት የምጠላው ነገር ቂም ነው። ቂም በህይወት አልወድም። ምክንያቱም ዛሬ የተፈጠረውን ነገር በሰዓት ነው የምረሳ ልጅ ነኝ። እሷም ታውቃለች። ከእሷ ጋር ተጣልተን ምን ብለን ልንደባደብ እንቀርብና ዙረን ማታውን ረስቸው አብሬያት ነው ከእሷ ጋር የምጫወተው የምስቀው። እና እኔ ምንም እሷን ቂም የምይዝበት ምንም ነገር የለም። እና ቢቻል እነሱ እንዳሉት እዣት ብመጣና አብረኝ ከኔ ጋር ብትሰራ አብረኝ ከኔ ጋር ብትሆን ራሱ ደስታውን አንችለው። የምሬ ነው። ታጣየት ልብሱማ እየሰማው ነው። ምን አይነት ልብስ ልላክላት አለ እኔ ጋ ማች እኔ ጋ ያለው ማች ልላክላት ወይስ እንዴት ነው እያልኩ እያሰብኩ ነበር። እና ከኔ ጋር መጣ እንኳን ራሱ አብረ የምትሰራ አልጠላም። የምሬ ነው። ማርያምን ይዣት ብመጣ ራሱ ደስ ይለኛል።
ምክንያቱም እሷ ማለት እንድትለወጥ በጣም እፈልጋለሁ ማለት አይቻታለሁ። መለወጥ ትፈልጋለች። እኔ ከእሷ ይልቅ ደግሞ እናቷ ምስኪን እናቷ መርዳት ትፈልጋለች እና ለእሷም ሳይሆን ለእናቷ ራሱ ያስፈልጋታል እና እሷ መጥቼ ልስራ እስካለች ድረስ እኔ ጋር ሆና መጣ መስራት ትችላለች። ቢገርም በባለፈው ዕለት አንዷ ልጅ እስኪ እንዳንቺ ቲክቶከር የሆነ ሰውና ስራ የሚሰራ ካለ ስትለኝ እመብርሃንን ታጣዬ ትሙት እሷ ናት ትዝ ያለች። እሷን ይዤ ብመጣስ ብዬ ነው ትዝ ያለኝ። ምክንያቱም ሌላ ሰው አልመጣልኝም። ምክንያቱም እማውቀው ቲክቶከር እያለች እሷ ናት። ሌሎቹ አወራችኋለሁ ምናምን፣ ግን እሷ ከኔ እንደኔ ስለሆነች ለውጣንም ስለምፈልግ እሷ ብትመጣስ እሷን ይዣት ብመጣስ እያልኩ እያሰብኩ ነበርና መጠራሱ ብትሰራ ደስ ነው የሚለኝ። ምክንያቱም እኔ በጣም ነው የምወዳት፣ በጣም ከምታስቡት በላይ እወዳታለሁ። ምንም እሷ የምጠላበት ምክንያት የለም። ገብቼ ራሱ ኮፒሊንግ አድርጌላት መወጣ ልጅ ነኝ እና በጣም ነው የምወድሽ። በጣም 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 ደስ ይላል። አሁን ለሁለታችሁም አሁን እኛ እንደ ቤተ ክርስቲያን አገልጋይነታችን መቼም ኃጢአት አናስተምርም፣ ግን አንድ ኃጢአት ብቻ እንፈቅድላችኋለን። አንድ ኃጢአት ብቻ እንደው በቃ ኃላፊነት ወስደን እንደ በፊቱ አንድ ላይ ሆናችሁ በቃ ይሄ የምታሙትን ነገር እንፈቅድላችኋለን። አሁን በቃ ይሄ የእህትነታችሁን አጠንክራችሁ አንድ ላይ ሆናችሁ እንደ ድሯችሁ ሰዎችን ማማት ትችላላችሁ። እሱን እንፈቅድላችኋለሁ። ሱሱ የምትባባሉትን ተደብቃችሁ ማለት ነው። እሱን እኛ ኃላፊነት ወስደን እንፈቅድላችኋለን። እናንተ ስለተታረቃችሁልን በጣም ደስ ብሎናል። አሁን ለእኛ ዛሬ ትልቅ እረፍት ነው። ከዚህ በላይ ትልቅ ነገር የለም። አሁን እኛ ራሳችን እንድንታዘብ ነው ያደረጋችሁት። እናንተ እንዲህ ስታደርጉ ዛሬ አሁን የሚመስለው ለሰው እናንተን ቁጭ አድርገን እኛ ያስተማርን ነው የሚመስለው አይደል? ነገር ግን እናንተ አሁን ዛሬ በተናገራችሁት ንግግር እኔ አሁን ፐርሰናሊ እኔ ራሴን እንድፈትሽ ነው ያደረጋችሁት። እኔስ ለምንድን ነው ከሌሎች ሰዎች ጋር በዚህ ልክ ቅሬታ ውስጥ የምገባው? እኔ ስለምን ይሄን አላስተካክል? ምንድን ነው ያደረጋችሁኝ? እና በርቱ። እግዚአብሔር አምላክ የአገልግሎታችሁን ዘመን ይባርክላችሁ። ቴዶ ያያ እናንተ ማለት የምትፈልጉት ነገር የያያ መጨረሻ ላይ ሆነ። ምክንያቱም ያያ አንዳንድ እንትኖችን ያው አስተካከላለሁ እያለ ስለሆነ በሁለቱ መካከል ያለውን ነገር ባንቺ ለጥምቀት ቀሚስ እንድትልክ ማኪም ደግሞ እግዚአብሔር ረድቷት እሷ ጋር ሄዳ ደግሞ ዱባይ ሞር ይሄ የቲክቶክ አካውንቷን ከአገልግሎት ደግሞ በተሻገረ ለስራም ደግሞ እንድትጠቀመው ባንቺ ጋር ደግሞ እንድትሄድ እንዲያመቻችላትም ደግሞ ሀሳብ ስላመጣ መጨረሻ ላይ እሱ ሀሳብ ይሰጣል። ቴዶ ቀጥል አንተ። ግሩም ድንቅ ነው በእውነት። እኔ አሁን ዲያቆን አንተ ተናግረዋልና እኛ እንመልሳቸዋለን እኛ እናስተምራቸዋለን ብለን እናንተ ቁጭ አድርጋችሁ አስተማራችሁን። አስቡት፣ ይቅርታ የሚል ቃል ወይም አሁን ባንቺ እንደውም እያለች ፈለገ እየመለሳት ምናምን ወደ ጥያቄው ትኩረት እንድታረግ አረገ። ይቅር ለእግዚአብሔር ሳይባባሉ ይቅርታ ግን በምን ያህል መጠን እንደተተነፈሰ በእነዚህ ጥያቄዎች ውስጥ ተመልከቱ። እጅግ የሚገርም ነው። ይሄ እንግዲህ በዚህ ጉዳይ ላይ በተለይ ደግሞ ለሚዲያ ጡዘት ሀሳብ የሰጠን ሰዎች ቆም ብለን እንድናስብ ያደርጋል ብዬ አምናለሁ፣ ሁላችንንም። በተረፈ ደግሞ በጤናማ መንገድ ደግሞ ሀሳብ የሰጣችሁ በጣም በርካቶች አላችሁ። የባንቺን መጎዳት ሳትፈልጉ፣ የማኪ መጎዳት ሳትፈልጉ በክርስትና ሆናችሁ ሀሳብ የሰጣችሁ ደግሞ ልበ ቅኖች አላችሁ። ነገር ግን ማሰሪያው ይቅርታ። አንዳንድ ሰው ጭንቅ ሲለው ያው እንግዲህ ቅርብ አዋቂ ምናምን ሊሆን ይችላል። ነገሩ እንደ ቀላል ተወርቶ ምናምን የሚሉ ሀሳቦች ይኖራሉ። እንደ ቀላል የተወራ ነገር የለም። በከባዱ የተጠናቀቀ ግን የፍቅር የእህታማችነት ፍቅር አለ። ማንም መረዳት ያለበት ይህንን። ከይቅርታ በላይ ምንም የለም። የፈለገ የጥፋት ዘር ቢዘረዘር መጨረሻው መደምደሚያ ይቅርታ እንዲሆን ነው የሚፈለገው። ስለዚህ መጨረሻው መጀመሪያ ከመጣ ዋናው ጉዳዩ ተመቷል ማለት ነው። ቅድም እንዳልነው ይቅርታ ተብሏል ማለት ነው። ስለዚህ እጅግ በጣም ነው የተደሰትኩት። ቃላት አይገልጸውም። እውነት ለመናገር ከጥያቄዎቹ እንድምታ መረዳት የቻልኩትም መልእክት ብቻ ለሁለቱም እህቶቼ መንገር እፈልጋለሁ። አሁን የብዙዎች በተለይ ሁኔታውን እንትን ብለው በቃ ስለምታውቁት ማለት ነው እናንተ ጥፋቱን ወይም ደግሞ የጎደለችዋን ነገር በደንብ ስለምትረዱት ከእርቅ በኋላ ለሚኖረው ወይም ከዚህ ይቅርታና ፍቅር መስፈን በኋላ
ለሚኖረው እርስ በርስ ስላላችሁ ማንነት በደንብ ተጠንቀቁ። ማኪ የባንቺን የዋህነትና ምስኪንነት ዘላለም ጠብቂላት። እውነቴን ነው የምነግርሽ። እንዲሁ ከንግግሯ ከሁኔታዎቿ ምናምን መረዳት ይቻላል። ምንም ጉዳዮችን መሰርሰር ምናምን አይጠበቅም። ስለዚህ ማኪ የባንቺን የዋህነቷን ምስኪንነቷን ሁልጊዜ ልትጠብቂላት ይገባል። ባንቺም ደግሞ የማኪን እንባ መሬት ጠብ እንዳይል ልታደርጊላት ያስፈልጋል ብዬ አምናለሁ። ሁለታችሁን ጋር ያሉ መልካም ጎኖቻችሁን አንዳችሁን በመጠበቅ ይህንን የእህታማችነት ፍቅራችሁን እንግዲህ በብዙ ጸብ ውስጥ ወይም ደግሞ ይሄ በጣም ጸብ በተባሉ ነገሮች ውስጥ ሁሉ ይሄ ከጸቦች ሁሉ በላይ የሆነ ፍቅርን መሸታተት ከቻላችሁ እርስ በርስ እንግዲህ አስቡት ከዚህ በኋላ ደግሞ ምን እንደሚሆን። ባንቺ በጣም ስለዚህ ማኪ በህይወትሽ አንድ ውድ ስጦታ አግኝ አፋፍ የመለሰኝ ወደ አገልግሎት ዳግም እንድበረታ ያደረ እምብዛም አይደለም ገጥሞን ብዙ የሚያውቅ ውስን ነው የሚሆነው። ለጊዜው አይምሮ ስላልመጣ ነው። ግን የሆኑ የጓደኝነት አራያዎችን ውሰዱና እናንተ እንዲያሆናችሁ ለመገኘት ሞክሩ። ከዚህ በኋላ ሌላው ደግሞ ቅድም ያልኩት ይሄ ቅርብም ሆነው የሚያማክሯቸው ምናምን ሰዎች ይኖራሉ። እነዛን ሰዎች በአንቺ ጎትተሽ ማኪ ጋ ወሰጃቸው። ማኪ ጋም ያሉ ደግሞ የተለያዩ ወንድሞች አሉ እንዲህ ቪዲዮ ምንም ሲሰሩ የነበሯል። እነሱም ደግሞ በአንቺ ጋር መሄድ አለባቸው። እንዲሆኑ ፍቅሩን የሁሉም አድርጋችሁት ትልቅ ነገር ማድረግ መቻል ይጠበቅባቸዋል። ፍቅር የወላችሁ ሲተነፈስ እንዴት ደስ ይላል። እንዲሁ አሁን በማህበራዊ ሚዲያ ከትላንት በስቲያ ምን ነበረ ከእህቴ ማኪ ጋር ረጅም ዓመት ያው በቲክቶክ ምታቋት እህታችን ናት። አንድ ነገር ቃል ገብቼላት ሳይካሄድ ቀረ እና አጋጣሚ ማለት በበጎ ነው የነ እፎይ ጉዳይ መጣና ነገሩን ከደነው ሸፈነው እና መመለስ አልቻልኩም ወደዛ። በጣም ረጅም ጊዜ ተኮራርፈናል። ድንገት ላይቭ ላይ ተገናኘን። ኧረ እኔ ይቅርታ በቃ አጥፍቻለሁ ምናምን ብዬ አልኩኝ። ወደ በጎ ነገር እንቀይረው። እሺ ቴዲ ሰፈር አስቀይመሃል፣ የቂርቆስ አካባቢን ሰፈር ወይም ጨርቆስን አስቀይመሃል ለእና ምንና በቃ እናዋጣና ለ15 ለንግስ በዓሉ በሬ እንረድ ተባለ። 10 ደቂቃ አልፈጀብንም እዛች ጋር አውርተን እርስ በርስ በበሬ ስንታረቅ ማለት ወይ ሆነ ወደ በጎ ነገር ይቀየራል የሆነ ነገር። ይሄ አሁን በጣም ማይነሩን ወስጄ ነው የምነግራችሁ እና የእናንተ የታማችነት ጉዳይ ነውና ይቅር ለእግዚአብሔር የሚል ቃል ሳይወጣ ይቅርታችሁን ስላየን በጣም ደስተኞች ሆነን ወደፊት ግን አደራ ተጠባበቁ ለማለት በወንድምነት ፍቅር ለምናችኋለሁ። በጣም ደስተኛ ነኝ። በእያንዳንዷ በምትናገሯት ቃል ራሴን እየወዘወስኩ ነው ሳደምጣችሁ የነበረው። እንዲህ ያለውን ፍቅር በየደጆቻችን ያብዛልን ለሁላችን። ሶሻል ሚዲያው በዚህ አይነት ፍቅር፣ በዚህ አይነት ይቅርታ፣ በዚህ አይነት አንድነት፣ በዚህ አይነት በጎ እርስ በርስ መተሳሰብ እንዲሞላ የሁል ጊዜ ጸሎቴ። እኔ በጋራ ድንቅ አገልግሎት ቁጭ ብላችሁ የቤተ መልካች መሆን ያሳዝናል። እኛ ቁጭ ብለን ዓለማውያኑ ቲክቶከሮች ተሰብስበው የቲክቶክ አንድነት ሲመሰርቱ ሳይ እኔ መፈጠሪ ነው የምጠራው። ቁጭ ባልኩበት ቅልጥ ጥላል። እግዚአብሔር ምስክሬ ነው። ሁሉ ነገር በጎ ሆኖ ኃጢአትን ሳይሆን በረከትን ተቆጣጥረን አንዳችን ለአንዳችን በመልካም የምንለፋበትን ጊዜ አይቼ እንግዲህ አረጋዊ ስምዖን እንዳለ ማዳኖን አይቻለሁ አሰናብተኝ ውሰደኝ ብለው ቢወስደኝ ደስታዬ። እግዚአብሔር ፍቅራችንን ይመልስልን፣ አንድነታችንን ያጽናልን። በጣም ደስ ብሎኛል። ፈለጋችን ቴዶዬ በጣም በጣም ነው የምናመሰግነው። ጥሩ ሀሳብን ያነሳልን። አንድ መረሳት የሌለበት ነገር ለማኪና ለባንቺ አደራ ምለው ነገር ማኪ ባንቺ በኩል ሆነው
የተቀየሙ ያዘኑ ሰዎች ይኖራሉ። ስትጋጭ ማለት ነው የዛን ሰዓት ከባንቺ ጋር። አሁን ከእርቁ በፊት ባንቺም እንደዛው ከማኪ ጋር አለመግባባቶች ሲፈጠሩ በአንቺ በኩል ሆነው ያዘኑ የተቆጡ ሰዎች ይኖራሉ። በአንቺ በኩል ያሉትን ሰዎች ከማኪ ጋር ማስማማት የአንቺ ኃላፊነት ነው። ያዘኑ የተቆጡ ሰዎች ይኖራሉ። እነዛን ሰዎች የአንቺ ኃላፊነት ነው ከማኪ ጋር ማስታረቅ ማለት ነው፣ እንዲስማሙ የማድረግ። ማኪም ደግሞ ልክ እንደዛው አይ ቲንክ ድምፄ የተሰማሽ እንደሆነ ተስፋ አደርጋለሁ። ከባንቺ ጋር እንደው የተቀያየሙ ሰዎች ካሉ በማኪም በኩል ኃላፊነት ወስደሽ አይ ይኸው እኔ እና እሷ ታርቀናል፣ ሰላም አውርደናል፣ አይ በቃ ነገሮችን አሁን ሰላም ነው ማድረግ ያለብን ብላችሁ አንዳችሁ በአንዳችሁ በኩል ያለውን አንዳችሁም በአንዳችሁ በኩል ያሉትን ሰዎች ደግሞ ማግባባት ኃላፊነት የእናንተ ነው ለማለት ያክል ነው። ዮባ እንኳን ደህና መጣ። ያው ስራ ላይ ያገባ ነው አሉ ወይ እንዴ? ማይከፈትኩ እንዴ? ሶሪ። እንዴት አላችሁ? ሰላም ሰላም እያለሁ ደግሞ አንተ ስራ እናስታርቅ ደግሞ እዚሁ ላይ አይ ሲባል እኮ ሰምቼ ነው ያቡ ዝግጅቱን ጨርሷል ሲባል ያያ ለሰርጉ መድረስ አልቻለም፣ በቃ ቀደመ ምናምን እያልኩ እያሰብኩ ድንገት ማይኩን ከፈትኩት። ይቅርታ በጣም ሰላም ብያለሁ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። በጣም ደስ የሚል ነው። በርቱ። መጽሐፉም እንደሚለው የሚያስተራርቁ ብፁዓን ናቸው አይደለ? እና ደስ የሚል ነው። የሚያስተራርቁ ሳይሆን የሚያስታርቁ አፋን ብዙ ታስታርቃላችሁ ብዬ እኮ ነው ገና የሚያስተራርቁ ሳይሆን የሚያስታርቁ በቃ በቂ እኮ የሚያስታርቁ። እሺ የክርክር ሱስ በጣም አስቸጋሪ ነው። በነገራችን ላይ እኔ የተማርኩት ነገር ይሄን ነው። ውይይት ነው። አንተ ከግንባር የምትታረቅበትን ቀን እናፍቃለሁ። አኩርፏል መሰለኝ ተቋጥሮ ቁጭ ብሏል። በቃ ቀጥሉ እስቲ። ዮባችን ስለመጣ እጅግ በጣም ደስ ብሎናል። እግዚአብሔር ያክብርልን። ምናልባት መጨረሻ ላይ የምትሰጠውን ሀሳብ ካለ ለአንተ መደል እንሰጣለን። ያያ ደግሞ ያው የመጠቅለሉን ሀሳብ ይስጠንና ያቡም ደግሞ በዝማሬ በደንብ እንትን ያስብለናል። ያያ ለአንተ እድል እንስጥ። እሺ ያው እኔ በጣም ደስ ብሎኛል። ማኪ በርዝዷ ነው መሰለኝ ዛሬ እና ከስር ኮሜንት ላይ የጻፉ አይቻችኋለሁ እና ልደትሽ ከሆነ ሃፒ በርዝዴይ። በአንቺ እኮ ጊፍት እየሰጠቻት ነበረ። እኛ እናወራለን፣ እኛ እንመክራለን፣ እኛ ሳናይ እነርሱ እርስ በርሳቸው ጊፍት ይሰጣጣሉ። ጊፍት የተሰጠጡ ነበረ። ለዛ ነው መሰለኝ ይቅርታ የጣልቃ ስለገቡ ስላየዋቸው ብዬ። ማኪ ወጣች። ኔትወርክ ነው መሰለኝ ያስገባታለሁ። እሺ በሄርሚ በሚለው ነው አስገባትሽ። እሺ እሺ በጣም ደስ የሚል ምሽት ነው የዛሬው ምሽት፣ የዛሬው ጊዜ፣ የዛሬው ቀን በጣም እግዚአብሔር በሚያውቀው በጣም ትልቅ ምሽት ነው። እግዚአብሔር ምንም ሳንደክም ሳንለፋ ቅድም ቴዲ እንደተናገረው እዚህ ባለንበት ሀገር አንድ እንደዚህ አይነት ነገር አጋጥሞን ለመፍታት ልደት ብዙ ጊዜ አይተህ ከሆነ ሰንበት ትምህርት ቤትም እንደዚህ ሰዎች ስንወያይ የምንጨቃጨቅበት 3 ሰዓት ነው። ይቅር ለመባባል ግን 2 ሰዓት እንኳን አይደለም 10 ደቂቃ የለን። ብዙ ጊዜ የምናባክረው ለመጨቃጨቅ ነው። እኔ ባንቺና ማኪ እንድታወሩት የምፈልገው ነገር ለቀጣይ ጓደኝነታችሁ ይሄንን ጓደኝነታችሁን ያበላሸባትን ቀንና በመካከላችሁ የገባውን ነገር ያንን ጊዜ ቁጭ ብላችሁ አውሩት። ቁጭ ብላችሁ ተነጋገሩበት። ለብቻችሁ ስትሆኑ ተነጋገሩበት እና አውሩበትና በቃ ይሄ ፈጽሞ ይሄንን ወዳጅነት ይሄንን ፍቅር ሊያደፈርስ የሚችል ነገር መኖር አልነበረበትም። በጣም የምትተሳሰቡ በጣም የምትተዛዘኑ ሰዎች ናችሁና እና ስለዚህ ሁለታችሁም ይህንን የመሰለ ወዳጅነት ጓደኝነት እኛ ቁጭ ብለን እናንተ እናስታርቅ መተን፣ ነገር ግን እናንተ የሚገርም ሀሳብ ይዛችሁ መታችኋል። ቅንነታችሁን አይታችኋል አይተናል። እና አንድም ደግሞ እኔ መጥፎ ቪዲዮ
ቦስ ከታች መታ ነውና በጣም ደስ ይላል። እግዚአብሔር የተመሰገነን። አሁንም ግን ልትጠነቀቁ የሚገባው ነገር ምናልባት ይሄ አሉሽ ነገር እንዳይመጣ ሁለታችሁም ልባችሁን ዝጉ። ቅድም ቴዲ እንዳለው ልባችሁን ዝጉ። በቃ አልቋል፣ ተጠናቋል። በዚህ ምሽት ከዚህ በኋላ የተባሉ ነገሮች እንኳን ቢመጡ እያወራችሁ ፈገግ ልትሉበት ነው የሚገባው። ስለዚህ ባንቺ ከቴዲ ጋር ጋትና አንድ ጥያቄ አለኝ። ባንቺ እስቲ ማኪን ካጣሽ በኋላ የጎደለብሽን አንቺ ባለመኖርሽ እንደዚህ አይነት ጊዜያቶችን በሙሉ ተቸግሬ ነበር። ምንም ብንጣላ ብንኮራረፍም ይሄን ጊዜ ማለፍ አቅቶ የነበረ የጓደኝነትሽን ጥቅም አጥቼው ነበረ እንድትያ ትፈልጋለሁ። መልሰሽ በቪዲዮ ለመሞከር እየሰማች ከሆነ ችግር የለውም። ያው ከዚህ ጋር የምናገረው ያው ታስብልኛለች ማለት ሳወራት የሆነ ነገር ስላት አይዞሽ በርቺ ትለኛለች። እኔ በእርግጥ በዙሪያዬ ብዙ ጓደኞች አሉኝ፣ ግን በዛ በችግሬ ሰዓት ሁሎች ነበር የሸሹኝ እና አንድ አለች ሳሪ የምትባል እሷ ነበረች አብረኝ ከጣገቤ ነበረች እና እኔ ደግሞ ታውቃለች የሆነች ነገር ሲሆን አለቅሳለሁ። ስራው እኮ ከበደኝ ነው የምላት ማኪን። ከዛ እያለሁ ስራው ከበደኝ እንደዚህ ሆነ መምጫዬን ቀን እየቆጣጠርን ነበርና የሆነ ጓደኛ ማውራት ፈልጋችሁ ጓደኛ የምታጡበት አለ። እንደዛ ተቸግሬ ነበር፣ ግን እግዚአብሔር ይመስገን በአንዱ እንትን ሲል በአንዱ ይመጣልና ያው ሁሌም አስባታለሁ። በእርግጥ ልጽፍላት እገባና ዙሬ እወጣለሁ፣ ልጽፍላት እገባና ደግሞ ዙሬ እወጣለሁና ብቻ አላውቅም፣ ግን ናፍቃኛለች። ገና ብዙ እናወራለን፣ ማውራት ብዙ ነገር አለ። እሺ አመሰግናለሁ በጣም እግዚአብሔር ያክብርልኝ። ስለዚህ እኔ ይሄን ነው ፈልገው ማኪስ በአንቺን አተሽ የተቸገርሽበት ቀን እሷን አፍቃሽ ፈልገሻት ያጣሻትበት ቀን ያንን ቀን አስበሽ ንገሪያት። እሺ እንትን 2 ደቂቃ ብቻ እሺ፣ እገባ እንትን እላለሁኝ እመልስላችኋለሁ። መንገድ ላይ ሆኜ ነው ቦታ ሊያስቡኝ ነው። እሺ ባንቺዬ እኔ ቃል የገባሁትን እሷ የመረጠችውን ልብስ ወይም ደግሞ አብራችሁ ማች ይሁን አላቅም፣ ብቻ እኔ የገባሁትን ቃል መፈጸም እንፈልጋለሁ። እግዚአብሔር ረድቶናል፣ እግዚአብሔር አግዞናል። ከዚህ በኋላ ይኸው አንቺ ላይ እኔ ብቻ አይደለሁም አይደል፣ ዲያቆንም ቴዲም ሌሎች እህቶችም ያብስራም በአንቺ ላይ የምናየው ይሄ የዋህነት ይሄ በቃ ፍጹም ምን እንጃ አላቅም፣ በቃ እንዲህ አይነት ማንነት ነው የምናየው እና ምንም በቃ ይሄ አሁን ይቅር በያት አላት። ምን ያሁን ባንቺ በቃ ያስታውቃል። ይሄ የቂም የተንኮል ነገር ውስጧ እንደሌለ ያስታውቃል። ማኪም ቅድም ስትባት እያለቀሰች ነበረ፣ እንቧ መቆጣጠር አቅቷት ነበር እና ይሄ ስትመኙት የነበረው ወዳጅነታችሁ ይቀጥላል። አደራ በእናንተ በኩል ከሴጣን ውጭ ሰው በፍጹም ሊያጣላችሁ እንዳልሞከረና ሌላ ሰው እንዳጣላችሁ አድርጋችሁ እንዳታስቡ። ጸቡን የዘራው ዲያብሎስ ነው። ማን አሸነፈው? እግዚአብሔር አሸነፈው። ስለዚህ የጸብ ዘሪው ሰው አይደለም። በፍጹም ሰው እንዳታስገቡ። በቃ ስጋ የለበሰ የሆነ አካል ሴጣን ያንን ሰው ልኮ በጠበጠው እንጂ ነገ ከነገ ወዲያ ደግሞ አይገርምሽም እከሌ እኮ ነው ተብሎ ጸብ እንዳይመጣ ሌላ ቪዲዮ መስራት እንዳይመጣ ያን አድርጉ። በቃ ተፈትነናል፣ ያንን ፈተና አልፈነዋል ተብሎ እንደ አዲስ ልጀምሩት የሚገባው ነገር እና ኢማጅን እንግዲህ አለመታደል ሆኖ እኛ ኦርቶዶክሳውያን አለመታደል ሆኖ እንደ ዓለማውያን ቲክቶከር የመተጋገዝ የመደጋገፍ ስሜት የለን፣ በፍጹም የለን። እስቲ እነሱ ነው ያቸው
ሲጠራሩ፣ ቤታቸውን ሲያስመርቁ፣ ስራ ሲጀምሩ፣ ማስታወቂያ ሲሰሩ፣ ጌም ሲጫወቱ እነሱ እኮ ለቪው ለኮፒ ሊንክ ለምናምን ተባብሎ በትክክል እንኳን ተቀጣጥረው እንኳን ተጣልተው ይመጣሉ ገስት ላይ የውሸት ተጣልተው ማለት የውሸት ተነጋግረው። እኛ ግን የእውነት የክርስቶስ ልብ እያለን እንኳን በዚህ ደረጃ የምንዋደድ ሰዎች አይደለም። እኔ እንደ ቴዲ ነው የምናፍቀው፣ የምር ናፍቃለሁ። ፈለገ ለእኔ ሲቆምልኝ እኔ ለፈለገ የምቆምበት ጊዜ፣ ቴዲ ለእኔ ሲቆምልኝ እኔ ለቴዲ የምቆምበት ጊዜ፣ አደባባይ ላይ የማንወራረፍበት የማንጣላበት ጊዜ ናፍቀኛል። እግዚአብሔር በሚያውቅ በጣም ናፍቀኝ እና 800,000 ፎሎ ተይዞ ይህንን አካውንት ለስራ ለመጠቀም በጣም ነው የሚያሳዝነኝ። ስንት ኦርቶዶክሳውያን አሉ የሀገር ልብስ የሚሸጡ የተለያየ ኬክ የሚጋግሩ ኬተሪንግ የሚሰሩ ለእኛ ልጆች ማስታወቂያ ማሰራት የማይፈልጉ ሰዎች አሉ። እና ለምን ይሄ ሁሉ ፎሎ ይዛ ይሄ ሁሉ ሰው የተከተላት ለምንድነው ማስታወቂያ ማናሰራት? አንደጋገፍም፣ አንረዳዳም፣ አንተጋገዝም። እና አንቺ ግን ይሄ ሁሉ ተፈጥሮ እንኳን ሰው ሲፈለግ ትዝ ያለችሽ ጓደኛሽ ናት። ስለዚህ በጣም ነው ደስ የሚል ጓደኝነት ነው ያለው። እስቲ አሁን ምን ተሰማሽ? ምንድን ነው የተሰማሽ? ምን ውስጥሽ ምን እያለሽ ነው? የምር የእውነትሽን አንቺ ነገር የእውነት የምትናገር ግን እስቲ አሁን ልብሽ የሚልሽን ነገር ንገሪኝ እስቲ። አካልሽ፣ አይንሽ፣ እጅሽ ምናምን ምንድን ነው አሁን? በኋላ ይሄ ገስት ከተዘጋ በኋላ ምን ልትያት ነው የናፈቅሽው? አሁን የተሰማሽ ያለሽው ነገር ምንድን ነው? ያው እውነት ለመናገር ደስ ብሎኛል። ማለት ያን ያክል እኔም በሷ ምንም ነገር ቂም የሚባል ነገርም ስላላስኩኝ ያው ቅድምም ተናግሬዋለሁ። አንድ አመት ታረቁ ስትል ከማን ጋር ነው የተጣላሁት እና ያልኳት ምላሼ ማለት ነው። እና ያው ደውዬላት ማውራት ብዙ ነገር አለ ማለት ብዙ ቦታ መድረስ ትፈልጋለች። ብዙ ቦታ ደርሳ እፈልጋለሁ። ትምህርት ራሱ ሳትማር ስትቀር ለምንድነው ትምህርትሽን ያልተማርሽው ለምንድነው ብዬ እቆጣታለሁ። እና አሁንም ትምህርቷን ተምራ ቤተሰቦቿን እናቷን ደህና ደረጃ ደርሳ ስቃ ማየት ነው የምፈልገው። እኔ ምንም የሷን ክፉ ማየት አልፈልግም በጭራሽ። ማለት እኔ ለእኔም ክፉ ነገር እንደማትመኘው እኔም ለሷ ክፉ ነገር አልመኝም። እና ከዚህ ጋር ደግሞ መናገር የምፈልገው ልጁ አለ ከዚህ መሀል እኔ እና እሷ እንትን እንድንል የበቃ ልጁ አለና እሱንም ልጁንም ይቅርታ መጠየቅ እፈልጋለሁ። ብዙዎች ልጆች ከስራው እንደዚህ ያልሽው ምናምን ይሉኛል። የኔ ጥፋት ሳይሆን የእሱ ጥፋትም ሊኖር ይችላል፣ የኔም ጥፋትም ሊሆን ይችላል። እና እሱንም ልጁንም ይቅርታ መጠየቅ እፈልጋለሁ በዚሁ አጋጣሚ። እና ደግሞ ስራውን እንዲሰራ እፈልጋለሁ። ስራውን ልክ እንደ በፊቱ ስራውን እንዲሰራ እፈልጋለሁ። ምክንያቱም ይሄ ምንም እንትን የሚል ነገር የለም። ስለዚህ ያው ሁላችንም እንግዲህ ይቅርታ ብያለን እና ደስ ብሏታል ማለት ነው። ማኪ ከተመቻት ካልተመቻት እኔ ጨርሻለሁኝ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። በፍቅር ደምቃችሁ፣ በመተሳሰብ ተኩላችሁ፣ በኦርቶዶክሳዊ ጠረናችሁ፣ በአገልግሎታችሁ ድምቅ ብላችሁ ፈክታችሁ እንደ ድሮ እንደ በፊታችሁ ማን ብለሽ ነበር የምጠራ በፊት ማኪን? ማኪላት አለው ያው እና ብዙ ነገር የኔ ብዙ ነገር እንጠራራለን። እኔ አሁን ቴዲ ደነዝ ብዬ ነው የምጠራው። ለዛ ነው ቅድም ፈለገ እንዳለው ማለት ነው። እኛ ጋር እንደዚህ ሳይሆን እናቴ ወይም የኔ እናት ነው እንጂ በቃ በጣም አሪፍ። ስለዚህ አሁን የኔ እናት ነው የምትያት። ማኪም እንደዛው ሰላም ሁኑልኝ።